የምድራችን 5 አደገኛ ስፍራዎች። በዛሬው ፕሮግራማችን ለሰው ልጅ ህይወት አደገኛ የሚባሉትን የሰው ልጅ ከረገጣቸው ህይወት እስከ ማጥፋት የሚደርሱትን ቦታዎች በደረጃ ሰንጠረዥ የማስቃኛችሁ ይሆናል። በአምስተኛ ደረጃ ላይ የምናገኘው የሀገራችንን ዳናኪል በረሃ ነው። በኢትዮጵያ ምድር አፋር ላይ በሚገኘው የዳናኪል በረሃ ውስጥ ስንገባም አየሩ ራሱ በከባድ ሙቀት ይጋረፋል። እዚህ ቦታ ላይ የሙቀት መጠኑም ከሰዎች የህይወት አቅም በላይ በመጨመር እስከ 50 ዲግሪ ሴንቲግሬድ እና ከዚያም በላይ ይደርሳል። ይህ ቦታ መሬቱ እጅግ አደገኛ የሰልፈር ክምር፣ የፈላ አሲዳማ ሐይቆችና በየሰከንዱ የሚፈነዱ እሳተ ገሞራዎችን የያዘ ነው። እዚህ ቦታ ላይ ሲደርሱም የአካባቢው አደገኛነት ከሙቀቱ ጋር ተደማምሮ የሰው ልጅ ጥንካሬን በእጅጉ ይፈታተናል። እንዲሁም የዚህ በረሃ እውነተኛ አስፈሪነት የሚጀምረው ኤርታሌ እሳተ ገሞራ ሲገባ ነው። በውስጡ የሚፈላው የቀላ የሰባ ማግማ ሐይቅ ለዘመናት ሳይጠፋ ይንተከተካል። ሌሊት ላይ ከላይ ሆነው ሲመለከቱት የምድር አንጀት ተቀዶ የሚታይ ያህል የከፋ ግርማ ሞገስም አለው። ሰውን በሚጎዳው የጨው ክምር ላይ የሚሰሩት የአፋር ህዝቦች በዚህ መሬት ላይ እንዴት ሊኖሩ ቻሉ ብሎ መጠየቅ ራሱን በእጅጉን ያስገርማል። ነጋዴዎች ገመሎቻቸውን አሰልፈው ከብዙ 100 ኪሎ ሜትሮች ርቀት በመምጣት ጨው ይቆርጣሉ። በየቀኑ ከሚያቃጥለው ፀሐይ ጋርም ይታገላሉ። ነገር ግን ከዚህ ሁሉ ስቃይና መሬቱ ከሚያቃጥለው መርዛማ ጋዝ ጋር ተያይዞ ቦታውን ይበልጥ አደገኛና አስፈሪም አድርጎታል። አየሩም ለመተንፈስ እጅግ አስቸጋሪ ሲሆን የውሃ ጠብታ እንኳ በቀላሉ ማግኘት አይቻልም። እዚህ ቦታ ላይ የሚጓዝ ማንኛውም ተጓዥ እነዚህን ሁሉ ተግዳሮቶች መቋቋም ግድ ይለዋል። አሁን ወደሚቀጥለው ቦታ ስንሸጋገር ደግሞ ጽንሰ ሐሳቡ ሙሉ በሙሉ ይቀየራል። መሬቱ ቢሞቅም ወይም ቢቀዘቅዝም እዚያ የሚጠብቀን አደጋ ግን ከዚህ የባሰና ፈጽሞ በህይወት መኖር የማይቻልበት ቦታ ነው። በአራተኛ ደረጃ ላይ የምናገኘው በብራዚል የሚገኘውን የእባቦች ደሴት ነው። ከብራዚል የባህር ዳርቻዎች ርቆ በሚገኘው ሰማያዊ ውቅያኖስ መሃል አንዲት ውብ አረንጓዴና ማራኪ ደሴት ትገኛለች። ከሩቅ ሲያዩት ተፈጥሮ የፈጠራት ውብ ደሴት ትመስላለች። አየሯ ንጹህ ነው፣ ዛፎቿ ለምለም ናቸው። ነገር ግን ይህችው ደሴት በዓለም ላይ ካሉ እጅግ አስፈሪና ማንም ሰው እግሩን እንዳይረግጥባት በህግ የታገደች ደሴትም ጭምር ናት። ስሟ ኢላሃዳ ኬማዳ ግራንዴ ይባላል። ዓለም ግን የእባቦች ደሴት በሚለው ስሟ ነው የሚያውቃት። እዚህ ቦታ ላይ ሲደርሱ የሚጠብቁት ዛፎች ወይም አበቦች አይደሉም። ይልቁንም በካሬ ሜትር የተከመሩ በሺዎች የሚቆጠሩ እጅግ ገዳይ የሆኑ ቪፐር እባቦች ጭምር ናቸው። እዚህ ደሴት ላይ ያለው አስፈሪው እውነት እያንዳንዱ ስንዝር መሬት በወርቃማው ላንስሄድ እባቦች የተሞላ መሆኑ ነው። እነዚህ እባቦች መሬት ላይ ብቻ ሳይሆን በዛፍ ቅርንጫፎች ላይ ተንጠልጥለው አየሩን ይሸታሉ። የዚህ እባብ መርዝ እጅግ አደገኛ ሲሆን የሰውን የሰባ ስጋ በሰከንዶች ውስጥ ሊያሟጥጥ የሚችል እጅግ ጨካኝና ፈጣን መርዝም ጭምር አለው። የብራዚል መንግስት ይህንን ቦታም ለህዝብ ማለፍ እንዳይቻል አድርጎም ከልክሎታል። ወደ ደሴቲቱ ለመሄድ ፈቃድ የሚሰጣቸው ለጥቂት ሳይንቲስቶች ብቻ ነው። ባለፉት ዘመናት በዚህ ደሴት ላይ ቴሌኮሙኒኬሽንን ለማስተካከል የሄደም አንድ ቤተሰብና በዙሪያ የነበሩ ሰዎች እንዴት በአሰቃቂ ሁኔታ እንደሞቱ የሚተርኩ እውነተኛ ታሪኮችም አሉ። በደሴቲቱ ላይ የነበረው የመጨረሻው መብራት ጠባቂ ቤተሰብ ሙሉ በሙሉ በእባቦች ንክሻ ህይወታቸውም አልፏል። አሁን ከእባቦች መርዝ አልፈን ወደ ሌላ ከዚህም የባሰና ማንም ሰው ከውጭ ወደ እርሱ እንዳይጠጋ በሚያደርግ እንግዳ ህብረተሰብ ወደ ተሞላች ደሴት እንሻገራለን። በሶስተኛ ደረጃ ላይ የምናገኘው የሰሜን ሴንቲኔል ደሴትን ነው። በህንድ ውቅያኖስ ውስጥ በሰማያዊ ማዕበሎች የተከበበች አንዲት ቆንጆ መሰል ደሴት አለች። ከላይ ሆነው ሲመለከቷት የተረጋጋችና ማራኪ ትመስላለች። ነገር ግን ይህች ቦታ ከውጭው ዓለም ጋር ምንም አይነት ግንኙነት ከሌላቸው ጥንታዊ ጎሳዎች አንዱ የሚኖሩባት የሰሜን ሴንቲኔል ደሴት ናት። እዚህ የሚኖሩት ሰዎች ከዘመናዊው ዓለም ጋር ፈጽሞ ተገናኝተው አያውቁም።
አውሮፕላን ሲያልፍ ድንጋይ ይወረውራሉ። መርከብ ሲጠጋ በቀስትና በጦር ይቀበላሉ። ይህ ህዝብ ከውጭው ዓለም ጋር ለመተዋወቅ የሚደረግን ጥረት ሁሉም በኃይል ይቃወማል። ባለፉት ዓመታት ሆን ብሎም ይሆን በስህተት ወደዚች ደሴት ለመቅረብ የሞከሩም አሳ አጥማጆች፣ ጀብደኞች እና ሚስዮኖች በሙሉ ሕይወታቸውን አጥተዋል። እንደ አውሮፓውያኑ የዘመን ቀመር በ2018 ዓ.ም አንድ ወጣት አሜሪካዊ ሚስዮን የወንጌል መልእክት ለማድረስ ብሎ በህገወጥ መንገድ ወደዚች ደሴት ሲሄድ በጎሳዎች ቀስቶች ተወግቶ መሬት ላይ ወድቆ ቀረ። አካሉን ለማስመለስ የሄዱት የህንድ ፖሊሶች እንኳን ወደ ደሴቲቱ መሬት ለመርገጥ አልደፈሩም። ምክንያቱም የሴንቲኔል ህዝብ ከውጭ የሚመጣን ማንኛውም ቫይረስ መቋቋም ስለማይችል አንድ ተራ ጉንፋን እንኳ መላውን ጎሳ ሊያጠፋው እንደሚችል ሳይንቲስቶች ይገምታሉ። ይህ ቦታ የሰው ልጅ ከተፈጥሮና ከዘመናዊነት ተነጥሎ በባህሉ እንዴት አድርጎ ለዘመናት መኖር እንደሚችል የሚያሳይ ግዙፍ ሚስጥር ጭምር ነው። ነገር ግን ከዚህም በላይ ወደሚቀጥለው ምዕራፍ ስናልፍ መሬቱ በራሱም በሰው ልጅ በከፍተኛ ሙቀትና መርዝ የተበላሸበትን አሳዛኝ እውነት እናገኛለን። በሁለተኛ ደረጃ ላይ የምናገኘው የሞት ሸለቆን ነው። በአሜሪካ በካሊፎርኒያ ምድር የሚገኘው የሞት ሸለቆ ወይም ዴዝ ቫሊ ስሙ ራሱ የሰውን ልብ የሚያስደነግጥ ነው። እዚህ ቦታ ላይ ያለው የሙቀት መጠን በምድር ታሪክ ውስጥ ከታዩት እጅግ ከፍተኛ ቁጥሮች ላይ ደርሷል። እንደ አውሮፓውያኑ የዘመን ቀመር በ1913 እዚህ ቦታ ላይ የተመዘገበው የሙቀት መጠን 56.7 ዲግሪ ሴንቲግሬድ ደርሶ ነበር። ይህ ማለት መሬቱ ላይ የቆመ ሰው በደቂቃዎች ውስጥ ከሰውነቱ ውስጥ ያለው ውሃ ተኖ ይጠፋል። እዚህ ቦታ ላይ ስትጓዙም በዙሪያችሁ ያለው ሁሉም ድንጋያማ ነጭ የጨው ንጣፍ እና ፀሐይ ያለበት ሰፊ በረሃ ብቻ ነው። እዚህ ቦታ ላይ ያለው አስገራሚው ነገር የሙቀት መጠኑ ብቻ አይደለም። ይልቁንም የሚንቀሳቀሱ ድንጋዮች ወይም ሴይሊንግ ስቶንስ የሚባሉት እንቆቅልሾች ናቸው። በሸለቆ ውስጥ የሚገኙት ግዙፍ ድንጋዮች ያለማንም ግፊት በራሳቸው ጊዜም በለስላሳው የባህር ወለል ላይ እየተንሸራተቱ ረጅም መስመሮችን ይሰራሉ። ለብዙ ዘመናት ሳይንቲስቶች ይህ እንዴት ሊሆን እንደሚችል ግራ ተጋብተው ነበር። በኋላ ላይ ግን በክረምት ወቅት በሚፈጠር ቀጭን የበረዶ ንጣፍ እና በኃይለኛ ንፋስ አማካኝነት ድንጋዮቹ እንደሚንቀሳቀሱ ተረጋገጠ። ነገር ግን የዚህ ሸለቆ እውነተኛ አደጋም ከፍተኛ ሙቀት፣ ድርቅና ፀሐይ ብቻ ነው። የሰው ልጅ አካል ይህንን ያህል ከፍተኛ ሙቀት መቋቋም ስለማይችል ሰውነቱ ይደርቃል፣ አእምሮም ቅዠት ማየት ይጀምራል። አሁን ግን ወደ መጨረሻውና ከሁሉም በላይ አስፈሪ ወደ ሆነው የምድራችን ቦታ እንሻገራለን። ይህ ቦታ በሰው ልጅ እጅ በጨረር የተበከለና ለሺህ ዓመታት ማንም ሊኖርበት የማይችልበት ምድር ነው። በአንደኛ ደረጃ ላይ የምናገኘው የቢኪኒ አቶል ወይም የኒውክለር ደሴትን ነው። በፓሲፊክ ውቅያኖስ መሃል ላይ የምትገኘው የቢኪኒ አቶል ደሴት ከሩቅ ሲያዩት በሰማያዊ ውቅያኖስ እና በነጭ አሸዋ የተከበበች እውነተኛ ውብ ደሴት ትመስላለች። ማዕበሉም ለስላሳ ነው። የኮኮናት ዛፎች በንፋስ ይወዛወዛሉ። ነገር ግን ይህች ቦታ በሰው ልጅ ታሪክ ውስጥ ከተሰሩት እጅግ አደገኛና አጥፊ የኒውክለር ቦምብ ሙከራዎች አንዱ የተካሄደባት መሬት ናት። በሁለተኛው የዓለም ጦርነት ማጠናቀቂያ ላይ አሜሪካ እዚህ ቦታ ላይ በርካታ የሃይድሮጂን ቦምቦችን አፈነዳች። የፈነዱት ቦምቦች ኃይል ከሂሮሺማ ቦምብ በብዙ እጥፍ የበለጡ ነበሩ። ከዚህ በኋላ የነበረው እውነታ መላውን ደሴት ለዘላለም ቀየረው። የኒውክለር ጨረሩ መሬቱን፣ ውሃውን እና በዙሪያው ያሉትን ሕይወት ያላቸውን አካላት ሁሉ በከለም። በወቅቱ በቦታው ይኖሩ የነበሩ ተወላጆች ቤታቸውን ለቀው እንዲወጡም ተደረገ። ዛሬ ድረስ ወደዚች ደሴት መመለስ ፍጹም የተከለከለ ነው። እዚህ ቦታ ላይ የሚበቅለው ማንኛውም ምግብ ወይም የሚጠጣው ውሃም ገዳይ የሆነ ራዲዮ አክቲቭ ጨረር ስላለው በሰዎች አካል ውስጥ ከገቡም ካንሰርንና አስከፊ የጤና እክልን ያስከትላሉ። ሳይንቲስቶች እንደሚሉት ከሆነ የቢኪኒ አቶል ደሴት የጨረር መጠን ከብዙ መቶ ዓመታት በኋላ እንጂ በቀላሉ ወደ ቀድሞ ሁኔታው መመለስ አይችልም።
ውብ ስትመስል ገዳይ የሆነች ብቸኛዋ ምድርም ጭምር ናት። እንግዲህ ዛሬ ከዳናኪል በረሃ ጀምሮም እስከዚች የኒውክለር ደሴት ድረስ ያየናቸው እነዚህ 5 ቦታዎች የተፈጥሮን አስፈሪነትና የሰው ልጅ ስህተትን በግልጽ ያሳዩናል። ታዲያ ከነዚህ 5 አደገኛ ቦታዎች ውስጥ አንዳቸውን መርጣችሁ ለአንድ ቀን ብቻ ለመጎብኘት እድሉን ብታገኙ የትኛውን ትመርጡ ነበር? ሐሳባችሁን በኮመንት መስጫው ላይ አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።